አንቺ ሰላም ሰላም ውድ ቤተሰቦቼ የናርዶስ ሎቢቱ ቤተሰቦች እንዴት አላችሁልኝ? ደህና ናችሁ ወይ? ዛሬ ደግሞ እንግዲህ በዚችው በመሰለ በጾም ምግብ መጣሁ። ምን ሆዳም ነሽ እንዳትሉኝ እሺ። እኔ ሆዳም አይደለሁም። እዚህ ጋር ዳቦ አለ እንዳትበይ አንቺ ደግሞ እሺ። ብዙ ሰው አለ። እኔ ስበላ ብቻዋን ናት አላስበላ ብላናለች። አስበላልኩ ስሜት ስታጠፋ ወራ አድነኝ ነው እዚህ ውስጥ ማለት ነው። እዚህ ውስጥ እዚህ ቅጠል ደግሞ ምንድነው? አንቺ እንዴ ምንድነው? ኢትዮጵያ እኮ ነው ያለሽው። በእንጀራ ብቻ በይሞ እንዳትሉኝ እሺ። ጾም ስለሆነ ግድ ነው። በካሜራስ ያምራል ደግሞ ዋ ስትበይ ሳይጣፍጠው እና እንደዚህ ደክሜ ሰርቼ ደግሞ እንደ ምን ነው ውዱ ባለ ለምበጩን ጥሏል። አትበላም ብለው ከልክለውኝ ምን ነው ሎሚ ነው እንጫው ነው ያገኘው። እሺ ስማችን እንዳታጠፋ ተለበለብኩ። ጋይስ ኑ እንብላ። ሰዓቱ ደረሰ። አሁን ጾም ነው። እውነቴን ነው የምላችሁና ማለት ነው። በነገራችን ላይ በጣም ሪቦኝ ነበር በጣም። ከዛ አሁን ሰዓቱ መድረሱን መላየውም ከጠዋት ጀምሬ እስካሁን አስባችኋል። ከህልም አልተገናኘሁት። ሁለተኛዋን ነው ተው እንጂ ጾም ነው፣ ነውር ነው። ቁርስ ተበልቷል። እንደማይበላ ያቆኛል እንዴ። በመሃል ላይ ሽሮ አይደለም እሺ፣ ክክ ነው ግን ያው ፍጠጥ አላለም። አያችሁ እንብላ ወገን። ቶሎ የሚበስለው አፈር ሆኖ ለዛ ነው ቶሎ በስሎ። የውጭ አይደለም የሀገር ውስጥ ነው። የኢትዮጵያ የለምለሟ አይደል አልማስ። እንዴት ነው ሙያዬ? ስተናገሩ ሙያሽ ያምራል፣ ይጣፍጣል። ባልሽ እጅሽ እኮ እሱማ እኮ ምን አይተህ ነው ግን አንተ? ቆይ ጨው የለውም ብሎ ኮሜንት ላይ እንዳይጽፍልኝ ብቻ እንዳትሰሙ። እሱ የሚለው ጽፍላችኋለሁ ስሜት ሲያጠፋ ነው። አይ ቆንጆ ነው፣ አውቄ ነው። ቆንጆ ነው በጣም ደስ እኔ ሰላጣም ወዲያው በዳቦ ነው። የኢትዮጵያ ዳቦ በእንጀራ በዳቦ በፈለግሽው ቢይ። እንግዲህ አያችሁ እና ኑ ውድ ቤተሰቦች አብረን እንብላ። ጠፍቻለሁ አይደለም የናርዶስ ሎቢቱ ቤተሰቦች፣ ኧረ ከጎኔ ሆኑ አበረታቱኝ። እኔም አለውላችሁ። አያችሁ ዳቦ የኢትዮጵያ ዳቦ በዚህ ነው የምወደው። ቃራ ደግሞ ለበለበችኝ። አቮካዶ ግን ውድ ነው። ምጥምጣ ቃራ ነው የጨመረች እንዳልበላ ብላ ማለት ነው። ባለሞይቱ በነገራችን ላይ እሷ ናት። ያው ብሉ ሻት ማለት አይነፋርነት በነገራችን ላይ በዚህ አጋጣሚ ያው ለትዳር የሚፈልግ ካለ ከችበን በራችን ክፍት ነው። ቤታችን ክፍት ነው። ይምጡ፣ ችግር የለም። እና ያው መስፈርቱን የሚያሟላ እኮ ነው። አልተቃጠልኩትም ግን አለ አይደለም። በቃ ሰላጣ ስለሆነብኝ ብቻ ልብላ ብዬ ነው እንጂ እየተሻማችሁ አያቃጥልም እኮ ቆንጆ ነው። አንተ ብለን ነው እንደምላል ጨምር። አራን ባንጨምር ይሻላል ቢንጂ አንቺ ዋ አረ ይብላበት ማረምን ቢየው ከዚህ ያለ እኮ ምን ሆነሽ ነው? ቢ ዝም ብለሽ ዋ ምን እቺ እንደው እናንተ ደረቅ። አረ እንደው አንቺም ቢያይሻው እንደው ሸበላ ይመለሳል። እንዳትጣሉ ምግብ ላይ ወይ ጨረሰችብኝ ብዬ እኛ ስንጣላ ቶሎ ቢበላ አውቆ እኮ ነው። ሁሉ እንደዚህ የጨመርነው እኮ ማለት ነው እንዳትሻማን ብለን ነው። እሺ እንዴት ነው ሁሌ እንደዚህ ብትሰሩ ጥሩ ነው እንዴ? ደግሞ ስም የምታጠፋ ሁሌ እንደዚህ ኑሮ ውድ እንደሆነ አታውቁም እንዴ? ስንት ነገር አለው ስንት ነገር እስቲ ንገሪው እናቴ፣ ዘርዝርለት። ሎሚ፣ አቮካዶ፣ ሰላጣ
ቲማቲሙ እንኳን እና ቀይ ስሩ እንኳን በአቅሙ ስንት እስቲ አስቢ ስንት አይነት አለ። ዘይት ይጠፋለሁ። ካሮት አለ ዘይት ደበቁብን። ዘይት ደግሞ ጋይስ፣ ኧረ እናንተ ውጭ ሀገር ያላችሁ መዲያም ቅመም ቤት ያላችሁ ታድላችኋል። እዛው ያጣጣማችሁ ብሉ፣ ጠጡ፣ ስሩ፣ ኑሩ። እኔ የምመከራችሁ ኢትዮጵያ እስክትሻሻል ድረስ እንዳትመጡ። እውነቴን ነው። የባሰባት ነው የምትሄዳት። አቮካዶ 100 ስንት ነበር? 130 ብር ኪሎ። እውነቴን ነው ማርያምን 130 ብር 1 ኪሎ። በዛ ላይ ስንት ፍሬ ናት? ኧረ እሷም ግማሹ የተበላሸች ናት ስትከፍቱ ማለት ነው። እና ጤነኛ አታገኙም። ዞሮ ሰላጣ ሲያምረን እንግዲህ አንቺ አበይ አይ ተዋት፣ ይቅርባት እንዳበላ። አራት አይነት አለ። አራት አይነቱን ስንት አይነት ነው እዚህ ውስጥ ያለው እኮ? ስንት አይነት እኮ? ነጭ ሽንኩርት አለበት፣ ሽንኩርት ቀይ ሽንኩርት አለበት፣ ስንት ነገር፣ ካሮት፣ ቀይ ስር፣ ድንች ስንት ነው። አግዚዮ እንዳትሻሙኝ ቀስ በሉ እናንተ። ምን ሆናችሁ ነው? አውሩ እንጂ እናንተም እንዴ! እያወራን እኮ ነው። ምንድነው? አውራ እንዴ! እሱ ያውራ። ቆይ ማንብላኛ ትንሽ ዋ የጨረሰብን እኮ ነው እንዴ! ኑሮ ተወዶብኛል። አሁን እኔ መንገድ ላይ ወጥቼ አይሁን ወጭም ነገር ውስጥም ያላችሁ ዜጎችም እነዛ ከምትል እንልካለን ወደ ውጭ ወይ ደግሞ አንድ ዲያስፖራ እንደው ከች ብትልልኝ ዜግቶ እርፍ ገና አሁን ቀለጥኩት። አይና ወጣ ተዘባቆ ነው እንዴ ደግሞ ከች እንዳይል እንኳን እንዴ አንተ ምንድነው ያልከው? አንድ ዲያስፖራ ከች ብላ አረግነት ምንድነው ያልከው? በሬው አለቀ፣ ሽሮው አለቀ፣ ፓስታው ይሄን ካርቶን ደግሞ ማለት ነው እንዳትጃጃሉ። እንዲያኔ ይሄን ኮልኮሌ ካርቶን እንዳታመጡ፣ እንዲያኔ እንዳትጃጃሉ። አያችሁ ይሄ ካርቶን ይሄው ቁጭ ብላ እስካሁን ይታያችሁ። ካርጎ የሚባለው እንዳታደርጉ፣ ይቅርባችሁ። ብራችሁን ይዛችሁ ነው። ኑሮ ኢትዮጵያ እንደሆነ ኑሮ ውድ ነው፣ አይቀመስም። ካዚ ነፍ ነው። ብራችሁን ብቻ ቆጥራችሁ ይዛችሁ ወይን እሱንና ላከላካ አድርጎ እዚህ መንዘር እውነት የለው ነገር ወይ ተራውን በለው ነው ማርያም። ኧረ እያየሽ በብላክ ማርኬት ራሱ ለበለበኝ በስማ ከምንድነው እንደዚህ አንቺ አቃጥሉም እያሉ ደግሞ ምን ታፈራ። ኧረ በስማ አንቺ አልገጠም። እነሱማ ሲሸጡ አያቃጥልም ልጅ ነበር እንዴ? እንደውስ አይደለም አንዱ አለች እንጂ ልከኛ ቆመልን ገዛ ስንል ማለት ነው። ወይ ኧረ ይሄን እንዳገዛተው ያቃጥላል አልኩት። ቅዳሜ ዕለት ማለት ነው። እንገዛ ኧረ አያቃጥሉም ጎመን ነው የምለው አላለችኝ። ከዛ ኧረ በማረመኒስ እንዲው አቃጥሎኛል፣ ለበለበኝ፣ አልቻልኩትም። ኑሮ ውድ እንቃራ ውድ ስንቱን ልቻለው አልኳት። አንቺ ምንድነው ያለችኝ? ምን አልበላሽ ሆነሽ ነው ምላስሽ ነው ያለችኝ። እናቴ የሆነ ነገር ብቻ ብለኛለች። የሚያቃጥልሽ ገጠር አላስበሉሽም ለዛ ነው አልተተለኝም። ብትበይም የገጠሩ ነው ወስተሽዋል። አረቢ አረ ይብለው ነው ኔት ምንድነው ታዩ ነው እንደምትኛ አሁን የራስሽ ጉዳይ። እኔ በራሴ የበላው ነው የራስሽ ጉዳይ። እንዴ ካሜራ ደቅነሽ እንዴት እንብላ? ለምን ካሜራ ምን ተከለከላችሁ? አረ በእናትሽ አጥፊልን እንብላ። እና ውድ ቤተሰቦቼ የበላን ነው። ኑ እንብላ እንጠጣ። ኑ እንብላ እንጠጣ። በካሜራ ማፈጥ እውነቴን ነው የምላችሁና ስጣፍጥ የዛሬ ምሳዬ የሌለ ነው። እጃቸውን ራሱ ተሳስቶ አንዳንዴ ቁርጡም ያደርጋሉ ማለት ነው። ምን አልክ? ላንሳ እንዴ አልኝ። ላንሳ እንብላበት። እንቆይ ሶስ ወጣ እንብላ ወይ አይ እንትን ላንሳ በኋላ ደግሞ መጥቶ የታረጋችሁት ነው የሚላው። እህ እኮ ነው ያልከው። አሳት አለስ ካራው ካድሬ ነው ነው እንዴ?
ይቀራ ከሆነ ቀላል ነው እና ውድ ቤተሰቦቼ ላይክ ሰብስክራይብ እያደረጋችሁ አበረታቱን። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ባል የሚፈልጉም ካለ ምስት የሚፈልግ ካለ ቤታችን ክፍት ነው። ከች በሉ እና እንደዚህ እየሰራን ነው። ያለው ባል ካለ ሰብስክራይብ